ማታ የምትተኙት ለጥቂት ሰዓታት አርፋችሁ ለመነሳት ብቻ ሳይሆን ትንሿ ሞት ተብላ ወደምትጠራውና ነፍስ ከሥጋ ተለይታ ወደማታውቀው ዓለም በምትሄድበት ምስጢራዊ ጉዞ ላይ እንደሆነ ያውቃሉ? ብዙዎቻችን ቤታችንን በቁልፍ ራሳችንን በብርድ ልብስ እንጠብቃለን እንጂ ነፍሳችን ለክፉ መናፍስት ጥቃት ክፍት ሆና እንድታድር የምናደርጋቸውን ስህተቶች አንረዳቸውም። በዚህ ቪዲዮ ከመኝታችሁ በፊት ልታደርጓቸው የሚገቡና ሕይወታችሁን በብርሃን ወደሚያጠሩ 3 ታላላቅ መንፈሳዊ ጥንቃቄዎች በዝርዝር እንመለከታለን። ይህን ሰምታችሁ በሰላም ተኙ፣ ምክንያቱም ነገ ጠዋት የመነሳታችን ምስጢር በእነዚህ ነጥቦች ላይ የተመሠረተ ሊሆን ይችላልና። በእምነታችን ትምህርት መሠረት ሌሊት የምስጋና ብቻ ሳይሆን የከባድ መንፈሳዊ ውጊያ ሰዓትም ጭምር ነው። እኛ በሥጋ ስናርፍ የማይተኛው ጠላታችን ዲያብሎስ ግን በቤታችንና በነፍሳችን ዙሪያ ያደባል። ታዲያ ይህንን የጨለማ ግዛት እንዴት በብርሃን አጥረን እናድራለን? ከዚህ በመቀጠል በዝርዝር እንመለከተዋለን። ይህ ጠቃሚ ቪዲዮ ለብዙዎች ይደርስ ዘንድ ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። 1. የመጀመሪያው ጥንቃቄ የይቅርታና የሰላም ድባብን መፍጠር፣ የመንፈሳዊ የቤት ጽዳት። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አይግባ ይላል። ይህ ትእዛዝ ብቻ ሳይሆን ትልቅ መንፈሳዊና ስነ ልቦናዊ ጥንቃቄ ነው። ማታ ከመኝታችሁ በፊት በውስጣችሁ ቂም፣ ቁጣ ወይም ጥላቻ ይዛችሁ ከተኛችሁ የቤታችሁን በራፍ ለጨለማ ኃይላት እየከፈታችሁ ነው። አንድ እውነተኛ ታሪክ ላካፍላችሁ። በአንድ ወቅት በከባድ ጭንቀትና በሌሊት ቅዠት የምትሰቃይ አንዲት እናት ነበረች። በየቀኑ ጸበል ብትረጭ፣ ጸሎት ብታደርግም ሰላም አጣች። አንድ ቀን መንፈሳዊ አባቷን ስታማክር የጠየቋት ጥያቄ ከማን ጋር ተጣልሻል የሚል ነበር። እሷም በጎረቤቷ ልጅ ለዓመታት ቂም እንደያዘች ተናገረች። አባቷም ያለ ይቅርታ የምታደርጊው ጸሎት የታጠረ ቤት ውስጥ ጭስ እንደማጠን ነው፣ ያፍንሻል እንጂ ወደ ሰማይ አይወጣም አሏት። ይቅርታ ካደረገች በኋላ ግን ያ ሁሉ ቅዠትና የቤት ውስጥ ጭንቀት ቀስ በቀስ ጠፋ። መንፈሳዊ ባለሙያዎች እንደሚናገሩት ቁጣና ቂም በቤታችን ውስጥ የመንፈሳዊ መርዘማ ጋዝ ይፈጥራሉ። ከመኝታችሁ በፊት በባለቤታችሁ፣ ከልጆቻችሁ ወይም በጎረቤቶቻችሁ ጋር ሰላም መፍጠራችሁን እርግጠኛ ሁኑ። ካልተቻለም እንኳን በልባችሁ ይቅር በሉ። ይህ ሲሆን የክፉ መናፍስት መሰብሰቢያ የነበረው ቤታችሁ የመላእክት መጎብኛ ይሆናል። ሰላም ባለበት ቤት መላእክት ያድራሉ፣ ቁጣ ባለበት ቤት ግን ሰላም ይርቃል። ስለዚህ ማታ የመኝታ ጸሎት ከመጀመራችሁ በፊት ነፍሳችሁን ከቂም አጽዱ። ሁለተኛው ጥንቃቄ የቤትና የመኝታ ዝግጅት፣ የመስቀል ምልክትና የቅዱሳን ጥበቃ ፍለጋ። መኝታችንና ቤታችንን መባረክ ትልቅ ስፍራ አለው። ብዙዎቻችን አልጋችን ላይ ዝም ብለን እንወድቃለን። ነገር ግን መኝታችን የምንጋደምበት ብቻ ሳይሆን ነፍሳችን የምታርፍበት ስፍራ ነው። ብዙዎች በዚህች አልጋ ላይ በስቃይ እንደሚያድሩ ማወቅ ያንገባል። እዚህ ላይ ባለሙያዎችና አባቶች የሚሰጡን ምክር አለ። ከመኝታችሁ በፊት ቤታችሁን በጸሎት ቀድሱ፣ ካልሆነም ጸበል እርጩ። ይህ ውጫዊ ሥርዓት ብቻ አይደለም፣ ጸሎት የቅዱሳን መላእክት መገኛ ምልክት ነው። አንድ ሌላ አጭር ታሪክ ልንገራችሁ። አንድ ወጣት ሁልጊዜ ማታ ማታ በቤት ውስጥ እግራ የሆኑ ድምፆችን ይሰማ ነበር። ፍርሃት አድሮበት እንቅልፍ ይነሳው ነበር። አንድ ምሁር አባት ስትተኛ ጸሎት ታደርጋለህ? በመስቀል ምልክት አማትበህ ትተኛለህ? ብለው ጠየቁት። እሱም በመዘናጋት ረስቼዋለሁ አላቸው። ከዚያች ቀን ጀምሮ 4ቱንም ማዕዘናት በመስቀል ምልክት እየባረከ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ሰግዶ መተኛት ጀመረ። ያ አስፈሪ ድምፅ ዳግመኛ አልተመለሰም። በቤታችሁ ውስጥ ያሉት ስዕለ አድህኖች ዝም ብለው ለጌጥ የተሰቀሉ አይደሉም። እነሱ የቅዱሳን መገኛ ምልክቶች ናቸው። ከመኝታችሁ በፊት በስዕለ አድህኖው ፊት ቆማችሁ ለጥቂት ደቂቃዎች የዕለቱን ውለው ማመስገን፣ ከዚያም አልጋችሁንና ሙሉ ሰውነታችሁን በመስቀል ምልክት ማማተብ ትልቅ መንፈሳዊ ጋሻ ነው። መስቀል ለዲያብሎስ የሚያቃጥል እሳት ነው። ባልተባረከ መኝታ ላይ መተኛት ያለ አጥር ሜዳ ላይ እንደመተኛት አደገኛ ነው። ሶስተኛው ጥንቃቄ የአእምሮና የልብ ጸጥታ። በዘመናዊው ዓለም ትልቁ ስህተታችን ስልካችንን እያየን ወይም ቪዲዮ እየተመለከትን እንቅልፍ መውሰዱ ነው።
በስነ ልቦናው ዓለም the last thought of the day ወይም የቀኑ የመጨረሻ ሐሳብ በንዑ አእምሮ ማለትም በሰብኮንሽስ ማይንድ ላይ ትልቅ ተጽዕኖ አለው። ማታ ከመኝታችሁ በፊት ዓለማዊ ወሬዎችን፣ ግጭቶችን ወይም የሚያስጨንቁ ዜናዎችን የምትሰሙ ከሆነ ነፍሳችሁ በዚያው በታወቀ ስሜት ውስጥ ሆና ታበራለች። መንፈሳዊ ጥንቃቄው የሚጀምረው እዚህ ጋር ነው። ከመኝታችሁ በፊት ቢያንስ ለ10 ደቂቃ ስልክና ቴሌቪዥን አጥፉ። በዚህ ፋንታ መጽሐፍ ቅዱስ፣ ውዳሴ ማርያምን ወይም መዝሙረ ዳዊትን አንብቡ። ካልሆነም ዝም ብላችሁ በልባችሁ የዳዊት ልጅ ሆይ ማረኝ ብላችሁ በጸጥታ ተቀመጡ። ይህ ጸጥታ የነፍስ ምግብ ነው። አንድ ሰው እንዲህ ሆነ። በየቀኑ ጠዋት ሲነሳ በጭንቀትና በድካም ይነሳ ነበር። ሐኪሞች መድኃኒት ቢሰጡትም ለውጥ አላየም። በመጨረሻም አንድ መንፈሳዊ መካር እንዲህ አለው፣ ከመኝታህ በፊት 5 ደቂቃ ምስጋና፣ 5 ደቂቃ ንስሐ፣ 5 ደቂቃ ደግሞ ዝምታን ተለማመድ። ይህ ሰው ይህንን ካደረገ ከሳምንት በኋላ አእምሮ ታድሶ ነፍሱም ሰላም ያገኘች ሆኖ መነሳት ጀመረ። ምክንያቱም ከመኝታችን በፊት የምንናገረው የመጨረሻ ቃል አሜን ወይም እግዚአብሔር ይመስገን ካልሆነች ሌሊቱን ሙሉ ነፍሳችን ስትባዝን ታድራለች። ስለዚህ የመጨረሻው ጥንቃቄ የልባችሁን ጓዳ ለጸሎት ማመቻቸት ነው። መኝታ ቤታችሁ የጸሎት ቤት ይሁን እንጂ የጭንቀት ማከማቻ አይሁን። ተወዳጆች፣ እነዚህ 3 መንፈሳዊ ጥንቃቄዎች ይቅርታን ማስቀደም፣ ቤትንና መኝታን መባረክ እንዲሁም በምስጋናና በጸጥታ መተኛት ተራ ልማዶች አይደሉም። እነዚህ የቅዱሳን አባቶቻችን ድል መንገዶች ናቸው። ቤታችሁ መንፈሳዊ ምሽግ ይሁን፣ ነፍሳችሁም በሰላም አርፋ በምስጋና እንድትነቃ ዛሬውኑ እነዚህን መተግበር ጀምሩ። አስታውሱ፣ እንቅልፍ የሞት ምሳሌ ነው፣ አነሳሳችን ደግሞ የትንሣኤ። እናም አሁን ለትንሣኤ የሚበቃ ሕይወት እንዲኖረን ከመኝታችን በፊት ለነፍሳችን ጥንቃቄ እናደርግ። እግዚአብሔር አምላካችን ሌሊቱን የሰላም የመላእክት ጥበቃ ማይለየው በበረከት የታጀበ ያድርግላችሁ። ይህ መልእክት ለሌሎች ወንድም እህቶቻችሁ እንዲደርስ ቪዲዮውን ሼር በማድረግ መንፈሳዊ ግዴታውን ይወጡ። አምላካችን እግዚአብሔር ሆይ የዕለቱን ድካም አይተህ የሌሊቱን ዕረፍት የሰጠህን አባት እንቅልፋችንን የሰላም መኝታችንን የተባረከ ያድርግልን። ከክፉ ሕልም፣ ከአጋንንት ጸብ፣ ከሌሊት ግርማ ሰውረን። ቅዱሳን መላእክትህ በዙሪያችን ከብበው እንዲጠበቁን እዘዝልን። እንደ ፈቃድህ በሰላም አሳድረህ ለጠዋት ምስጋና አንቃን። ስምህ ለዘላለም የተመሰገነ ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ወወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።